ሴት ልጅን በወንድ ልጅ እይታ የማትደገም አሊያም ደግሞ ምትክ የሌላት የሚያደርጋት ራሷ ጋር ያሉ ስታንዳርዶችና ኳሊቲዎች ናቸው። ወንድ ልጅ እንደምታውቁት በተፈጥሮ አዳኝ ነው። እኛ ደግሞ ምንም ጥያቄ የለውም ታዳኞች ነን። አንቺ ላይ ባየው ስላንቺ ከሰዎች በሰማው ሊሆን ይችላል። ድንገት አይቶ እንዲሰማው ባደረግሽው ስሜት ምክንያት ሊሆን ይችላል። አንቺን የራሱ ለማድረግ ምንም ያደርጋል፣ ፋይት ያደርጋል። በደንብ ነው የሚያድንሽ፣ ብዙ ነገር ኢንቨስት ያደርጋል። ደን አንቺ ጋር ከመጣ በኋላ እነዚህ በሙሉ ልፋቶቹ ያደረጋቸው ነገሮች ልክ እንዳልነበሩ በምታደርጊያቸው በምትሰጪውና በምታሳዩ ነገር እንዲያምን ማድረግ መቻል የለብሽም። አንቺ ጋር ሲመጣ ያየውም የማትተካናት ብሎ ያመነውም ነገር ልክ እንደሆነ ወይም እውነት እንደሆነ ማድረግ ትችያለሽ። እሱን ማድረግ የምትችይው አንድ መሳሪያ ያለሽ ትልቅ ላንቺ ያለውን ስሜት መጠቀም ነው። ላንቺ ያለውን ስሜት ስትጠቀሚ ታዲያ በብልሃት መሆን መቻል አለበት። አንቺን እንዲያጣ አንቺን መተው እንዳያስብ ማድረግ ትችያለሽ። ይህንን ማድረግ የምትችይው ደግሞ ዛሬ በማነሳቸው ስታንዳርዶችና ኳሊቲዎች ናቸው። እነዚህ ኳሊቲዎችና ስታንዳርዶች ካሉሽ፣ እነዚህን የማድረግ አቅም ካለሽ እመኚኝ የትኛውም ወንድ ህይወትሽ ውስጥ መጥቶ አንቺን ችላ ስለማለት አንቺን ስለመተውና አንቺን ማጣት አለመፍራት አይችልም። ምክንያቱም እነዚህ የሚገርሙ ኢንግሪዲያንቶች ናቸው። እኛ የሚያስፈልጉን ንጥረ ነገሮች ናቸው። አንድን ወንድ እኛ ህይወት ውስጥ እንዲቆይ ወዶት ያንን ቦታ ፈልጎት እያጣጣሙ እንዲኖር የሚያደርጉ ናቸው። ምንድን ናቸው? ከኔ ከእህትሽ ጋር የተወሰኑ ደቂቃዎችን ብቻ ነው መቆየት ከአንቺ የሚጠበቀው። ሃይ እንዴት ናችሁ? ለማታውቁኝ ወዲት እባላለሁ። እንኳን ደህና መጣችሁ ወደ ዮድ ሃውስ 2። እዚህ ቻናል ላይ ስለ ወንድሞቻችን እናወራለን። ከነሱ ጋር ደግሞ የምንገባበትን የፍቅር ህይወታችንን ቀላል የሚያደርጉልን ሀሳቦች እናነሳለን። ታዲያ ይህንን ቻናል ሰብስክራይብ ካላረጋችሁ ባካችሁ ሰብስክራይብ የምትለዋን በተን ተጫኑ። አብራችሁ የደወል ምልክቷን መጫን እንዳይረሳ። ከዛ በፊት ለብዙ እህቶቻችን ደርስ 1 ሰከንድ በመውሰድ የቪዲዮአችንን ሀሳብ ላይክ እናደርጋለን። አብራችሁኝ ቆዩ። አንደኛው ስሜትሽን መቆጣጠር መቻል አለብሽ። ስሜቷን የምትቆጣጠርን ሴት ወንድ ልጅ ማጣት ይፈራል። አጣታለሁ ብሎ እጅግ በጣም ነው የሚጠነቀቅላት። ለምን ካላችሁኝ ስሜትሽን የምትቆጣጠሪ ከሆነ ህይወትሽን ወይም የፍቅር ህይወትሽን እንዴት መምራት እንዳለብሽ ታውቂያለሽ። በሆነ በትንሽ ነገር ስትጋጩ ሪያክት የምታደርጊበት መንገድ አንቺ ምን አይነት ሴት እንደሆንሽ ለሱ ይነግረዋል። እሱ በጣም ካንቺ የሚጠብቀው ሁሌ የምናወራ የለም እንደምታከብሪው ማሳየት ነው። ስለዚህ ይሄ ትልቁን ተርኒንግ ፖይንት የሚያመጣ ነው። በቃ ላንቺ ያለውን ስሜት ኦፍ ኦን የሚያደርግበት ነው። በትንሽ ነገር ሲያናድድሽ አንቺ የሱን ኢነርጂ ተጠቅመሽ እሱን ማስተካከል የምትችይበት መንገድ ሌላ እያለ ወዲያው የምትናደጂ ከሆነ ለመጮ ኦቨር የሆኑ ቃላትን ለመናገር ቅርብ ከሆንሽ የምታሳይው ነገር አለ፣ የምትነግሪው ነገር አለ። አንቺ ጋር ያለውን ኦር ትክክለኛ ማንነትሽን ባህሪሽን ከአንቺ ጋር እንደማያቆየው ትነግሪዋለሽ። ምክንያቱም በተፈጥሯቸው ጮሃ የምትናገራቸውን መጥፎ ቃል የምትጠቀማቸውን ማትረዳቸውን ኦር ምን እንደተፈጠረ እንኳን ማታዳምጠውን ሴት በፍጹም ሊታገስ አይችልም። ስለዚህ ሪያክት የምናደርግበትን መንገድ መቀየር የምንችለው ወይም ሪያክት ስናደርግ ብልህ የምንሆነው ብልጥ የምንሆነው ሪዳይሬክት የምናደርገው እዛ ቦታ ላይ የተፈጠረውን ነገር ስሜታችንን መቆጣጠር ስንችል ነው። የሆነ የፍቅር ግንኙነት ውስጥ ስትገቢ ይሄ ነገር ሀፕን እንደሚያደርግ ታውቂዋለሽ። ግጭት ሊኖር ይችላል፣ ሊያበሳጭሽ ይችላል። እነሱ ደግሞ ሰርቲፋይድ ናቸው በማበሳጨት እኛም በማናደድ። ግን አንቺ ብልህ መሆን መቻል አለብሽ። ስለዚህ ስሜቷን የምትቆጣጠርን ሴት ወንድ ልጅ በጣም ነው ማጣት የሚፈራው። ምክንያቱም ነገ ከሷ ጋር ቢሆን ከሷ ጋር ቢቆይ ቢያገባት አብሯት ቢኖር ተከብሮ ግርማ ሞገሱን ተጠብቆ በማንም ፊት የማይደፈር። ምክንያቱም አንቺ ስትደፍሪው፣ አንቺ ኦቨርሪያክት ስታረጊበት፣ አንቺ ስትናገሪው ያላየ በአንቺ ዙሪያ ያለ ሰው በፍጹም እንደማያረገው ያውቃል። ስለዚህ ይሄንን መከበር፣ ይሄንን ቦታ፣ ይሄንን እይታ የአንቺን ስማርትነት ያየዋል። መረሳት የሌለበት እዚህ ውስጥ መታለፍ የሌለበት ነገር ምን እንደሆነ ታውቂያለሽ? ስሜት መቆጣጠር ስንል ታዲያ እንደፈለገ ሲሆን መጠበቅ ወይም መታገስ የለብሽም። ለምሳሌ ያናደደሽ ያወጣችሁትን ፕላን ካንስል ያደረገው
በጣም ካረፈደ ከተዘጋጀሽ በኋላ ከሆነ ሁሌ ስትደውይ ማነሳ ከሆነ ቴክስትሽን ለመመለስ እነዚህ ነገሮችን ቀስ በቀስ በራሱ መንገድ በራሱ ኢነርጂ እያደረግሽ ማስተካከል ትችያለሽ። ምክንያቱም አሁን ኢሞሽናል ንዴታም ብስጭታም ከሆንሽ የሚያደርጋቸው ነገሮች ስሜት ውስጥ የሚከትሽ ከሆነ እንደማንም ነው የሚያይሽ። እነዚህ ግን ካልገረሙሽ ግን ሲያደርጋቸው ልታስተምሪው ተመሳሳይ አይነት ነገር ስታደርጊ ኖቲስ ያደርጋል። እመኚ ኖቲስ ያደርጋል። ሊያጣሽ እንደሆነ ይገባዋል። በቃ ምንም ማድረግ እንደማትችል ይሄ የሱ ስልጣን እንደሆነ ይሄን ማስተካከል ኃላፊነት እንዳለበት ታስተምሪዋለሽ። አንቺ ላይ የሚያደርገውን ነገር እሱ ላይ ስታደርጊ ትርጉም ይሰጠዋል። የዛኔ ይስተካከላል። ይሄ ነው ብልሃት እንጂ መጮኻችን፣ ሪያክት ማድረጋችን፣ መሳደባችን ምናምን ማንም ነክ የሚል ነገር ትነግሪዋለሽ። ብቻ የሚሰጠው ቦታ ደስ የማይል እንደሆነ ብዙ ነገር ያስባል። በዛ ምክንያት ያንን ቦታ ተው መሄድ ነው የሚያስበው። አይደለም አጠዋለሁ ልንከባከበው ባጣውስ የሚሉ ስሜቶች እንዲመጣ አታረጊም። በቀላሉ ግን በዚህ መንገድ ታስተካክያዋለሽ። በቻልሽው አቅም የሆነ ግንኙነት ውስጥ ስትገቢ እጅግ በጣም ውብ የሚያደርግሽ እርጋታሽ ነው። ስሜትሽን መቆጣጠር ነው። እንዴት ነገሮችን ሪያክት ወይም የምታንጸባርቂበት ስሜትሽን የምታንጸባርቂበት መንገዶች በትክክለኛው መንገድ ስታረጊ ነው። በተሰማሽ ስሜት ላይ ደስታንም ጭምር ነው፣ እንዴትም ብቻ አይደለም። በተሰማሽ ስሜት ላይ ቆመሽ ሪያክት ወይም የምታንጸባርቂው ነገር ካለሽ ሰዎች ጀጅ ያደርጉሻል፣ ሰዎች ያዩሻል፣ ሰዎች ይፈርዱሻል። እንዲህ ናት እንደዛ ናት ብለው ከአንቺ ለመራቅ። ነገር ግን ያ ስፍራ ማንም አይገምተው፣ ማንም ዝም ብሎ በቀላሉ የሚያገኘው እንዳልሆነ ካስተማርሻቸው አንቺን ማጣት ይፈራል። ሁለተኛ ወንድ ልጅ ማጣት የሚፈራው ወይም መተው እጅግ በጣም የሚያስፈራው የራሷ የሆኑ ነገሮች ያላትን ሴት ናት። የራሴ የሆኑ ነገሮች ምንድን ናቸው? ሀብት፣ ንብረት፣ ኦር ገንዘብ እንዳይመጣ አይምሮሽ ውስጥ የራስሽ የሆነ ማንነት፣ የራስሽ የሆነ አምቢሽን፣ የራስሽ የሆነ ሆቢ፣ ጊዜሽን የምትሰጭለት ነገር ያለሽ፣ በራስሽ ምታምኝ፣ በራስሽ ምትተማመኝ፣ ይሄንን ያለሽን ማንነትሽን የተቀበልሽ የምትወጁና የምታከብሪው ሴት። ይሄ ነው ራስን መሆን፣ ሰዎች ላይ ጥገኛ አለመሆን። እስፔሻሊ በጣም እርግጠኛው የምነግርሽ አሁን ፍቅረኛ ብለሽ የምጠሪ ወንድ ላይ እነዚህ ዛሬ አሁን የማነሳቸው ነገሮች ላይ ጥገኛ ካለሽ እሱ የአንቺ ጥገኛ ይሆናል። እንደሆኑም ከአንቺ ጋር መሆንን በጣም ነው የሚፈልገው። ስለመለየት አንቺን ስለመተው ለደቂቃ አያስብም። እንደሆኑም በፍርሃት አክብሮሽ ወዶሽ ተንከባክቦሽ እንዲኖር ታደርጊዋለሽ። ስለዚህ የራሳችን ነገር ይኖራል። ጊዜያችንን ሼር የምናደርገው፣ ስሜቶቻችንን ሼር የምናደርገው፣ ስሜቶቻችንን ብቻ ሳይሆን ያሉንን ነገሮች የምናጋራቸው ሌላ ነገሮች ይኑሩን። ለምሳሌ አሁን ስታዝኝ፣ ሲከፋሽ እሱ ላይ ጥገኛ ከሆንሽ፣ ገንዘብ ስትፈልጊ እሱ ላይ ጥገኛ ከሆንሽ፣ ማልቀስ ስትፈልጊ እሱ ጋር ጥገኛ ከሆንሽ፣ መደሰትም ስትፈልጊ እሱ ጋር ጥገኛ ከሆንሽ፣ ጊዜ ማሳለፍ ስትፈልጊ እሱን ከሆነ የምትፈልጊ፣ አቴንሽን ስትፈልጊ እሱን ከሆነ የምትፈልጊ፣ አበቃለት። በቃ ምንም የሚጓጓለት ነገር የለም። ምንም ሚስጥር የሆነ ነገር የለም። ምንም አዲስ ነገር የለውም። በፈለጋ ሰዓት የሚያገኛት፣ በፈለጋ ሰዓት እንደፈለገ የሚያደርጋት ትሆኛለሽ። ገሷት። እነዚህን አሁን የዘረዘርኳቸውን ከሱ የምትፈልጊያቸውን ነገሮች ለጓደኞችም፣ ለቤተሰቦችም፣ ለስራሽም፣ ለምትወጂው ነገር ለራስሽም ስታከፋፍዩ ምንም አይነት ነገር ትርፍ ነገር አይኖርሽም። ለምታፈቅሪው ሰው ራሱ ሼር የምታደርጊው ነገር እስክታጪ ድረስ ማለት ነው። ሙሉ ትሆኛለሽ። ሙሉ ከሆንሽ በማንም ላይ ጥገኛ ካልሆንሽ ለምንድን ነው ሊያጣሽ የማይፈራው? ምክንያቱም እሱ አንቺን እንዲያጣ ወይም ህይወት ውስጥ ኖርሽ አልኖርሽ ግድ እንዳይሰጠው እኮ የሚያደርገው እነዚህ ነገሮች በሙሉ ከሱ ስትፈልጊ ነው። ይደክመዋል። በቃ ግን ስስት ስትሆኚ፣ ማትጠገቢ ስትሆኚ፣ ጭራሽ እንደሆነ ከአንቺን ማወቅ፣ አንቺን መለማመድ፣ ከአንቺ ጋር መሆን ጉጉት ትፈጥሪበታለሽ። ስለዚህ የራሳችን የሆኑ ነገሮች ይኑረን። ጊዜያችንን የምንሰጣቸውን የምናካፍላቸውም ሌላ ነገሮች ይኑረን ከወንድ ውጪ። ስለዚህ እሱ ምን ይሆናል? የምትፈልጊው ሌላ አካል ነው የሚሆነው እንጂ በግድ የሚያስፈልግሽ ለነዚህ በሙሉ ችግሮች የሚያስፈልግሽ አይሆንም። ይሄንን ነው የምናጣው። እንጣበቃለን ከነሱ ጋር ሁሉ ነገራችንን እንተዋለን። ሶሻል ላይፋችንን እንተዋለን። ስራችን ላይ የምንወደው ነገር ራሳችን ላይ ብን ተስፋ እስከመቁረጥ የምንወደው ሰው ላይ እንጣበቃለን። እነሱ ደግሞ እኛን መቼ ከህይወታቸው እስከምንወጣ ድረስ ጭንቀት ውስጥ እንካታቸዋለን። ግን ህይወት ውስጥ እንድትኖሪ ጉጉት ውስጥ የምትጨምሪው ምን ሲኖርሽ ነው? የራስሽ የሆኑ
ያሉሽን ስሜቶችን ያሉሽን ነገሮችን ጊዜሽን ማንነትሽን ሼር የምታረጊያቸው ሶሻል ላይፍ ሲኖርሽ፣ ማንነት ሲኖርሽ፣ ስራ ሲኖርሽ፣ ፓሽን ሲኖርሽ ነው። እነዚህ ነገሮች ይኑርሽ የኔ ቆንጆ። እነዚህ ነገሮች ካሉሽ የወንድ ልጅ ፍቅር እንደ ተጨማሪ ቦነስ ነው። ሁሌም እላችኋለሁ። ስለዚህ ይኑርሽ። የራሷ የሆኑ ነገሮች ያሏትን ሴት በጣም ነው ማጣት የሚፈሩት ወይም የማይፈልጉት ማጣት። ሶስተኛ ወንድ ልጅ መተው የማይፈልገው ወይም ማጣት የማይፈልጋት ሴት እሱን እንዲሰማው የምታደርገው ስሜት የአሸናፊነት ስሜት ሲሆን ነው። ከአንቺ ጋር መሆኑ ልክ እንደሆነ እንዲያስብ ስታደርጊ ነው። ታዲያ ያንን ማድረግ የምትችው ምን ሲኖርሽ ነው? ፖዘቲቭ የሆነ ማይንድ ሴት ሲኖርሽ ነው። እሱ አብሮሽ የሚሆነው ወይም ወንድ ልጅ አብሮሽ ያለው የአንቺን ህይወት ሊያሻሽል አንቺን ቆንጆ እንደሆንሽ እንዲነግርሽ ጥሩ ጊዜ አብራችሁ ብቻ እንድታሳልፉ አቴንሽን እንዲሰጥሽ እንዲያዳምጥሽ ብቻ አይደለም። ተመሳሳይ ነገር ከኛም ይጠብቃሉ። ባይዘዌ ቆንጆ እንደሆነ እንድትነግሪውም ሊሆን ይችላል። ነገር ግን በዋናነት ይሄ ወንድ መሆኑ እንዲሰማው ማስኩላኒቲውን ጠንከር እንዲል የምታደርጊው ኢንስፓየር ስታደርጊው ነው። የመጀመሪያው የምታደርጊው ነገር ተቀበዩ። ወደሹ አብረሽ እስካለሽ ድረስ የሚያደርገውን ሊሆን ይችላል፣ ማንነቱን ሊሆን ይችላል፣ ፊዚካሉን ሊሆን ይችላል። አክሴፕት ማድረግ መቻል አለብሽ። ያልተቀበልሽውን ወንድ ወይም ሙሉ ለሙሉ ያላመንሽውን ወንድ ከእንደገና አፍርሰሽ ስለመስራት ነው ሁሌ የምታስቢው። ስለዚህ ይሄን ነገር እንቀይር፣ ይሄ ነገር ልክ አይደለም፣ ይሄ ነገር አልተመቸኝም እየተጨቃጨቅሽው በቃ እሱ ደግሞ ከአንቺ መቼ እስከሚለይ እያሰበ ትኖራላችሁ። ስለዚህ አክሴፕት አድርጊው። ያልተቀበልሽውን ወንድ ኢንስፓየር ልታረጊው አትችይም። ያልተቀበልሽውን ወንድ ከአንቺ ጋር ልክ መሆኑ ልክ እንደሆነ እንዲያስብ ልታደርጊው አትችይም። ስለዚህ በመጀመሪያ ስትቀበዩ፣ ስትወጂለት፣ ስታከብሪለት ማንነቱን ከአንቺ ጋር መሆኑ የመጀመሪያው ልክ እንደሆነ ምርጫው እንዳልተሳሳተ እንዲያምን ታደርጊዋለሽ። ከመረጠው ከወደደው ነገር ጋር ደግሞ አብሮ ተጣብቆ ማርጀት ነው የሚፈልገው። ከመቼው ልላቀቀው ልተው የሚል ሀሳብ አይመጣም። ስለዚህ እሱን ፑሽ የማድረግ ልምድ ይኑረን። የሚያደርገውን ነገር ጥግ ማድረስ የሚችል እንደሆነ ጎበዝ እንደሆነ ንገሪው፣ አሳይው፣ ደግፊው። እንደዚህ አይነት ቦታ ነኝ እንደዚህ እያደረግኩ ነው ሲል ከኔ ጋር አትገናኝም፣ ጊዜ አትሰጠኝም፣ ጭቅጭቅ ይሄ ምንም አይጠቅምሽም እኮ እሱን የባሰ ከአንቺ ጋር ያደርገዋል። እሺ ፍቀጅለት፣ ጊዜውን ያጥፋ ያሳልፍታል። አድርጎት እኮ የትም ሊመጣ አይችልም። አንቺ ጋር ነው እኮ የሚመጣው። በቃ አለቀ። ጓደኞቹ ጋርም ከሄደ ሁሌ አይሄድም፣ አንዳንዴ ነው የሚሄደው። እንዲሄድ ልቀቂው። እንደዚህ እንትን አንበል። በቃ ትግል ውስጥ አንግባ። በጣም ፈላጊ አንሁን። ለቀቅ ስታደርጊው እንደዚህ ራሱ ማረፊያውን ይፈልጋል እኮ የሰላም ቦታውን የሚያድግበትን የሚለወጥበትን ተቀባይነት ያገኝበትን ቦታ በጣም ነው የሚፈልገው። ሊተውም ሊያጣውም አይፈልግም። ፋይት ያደርግለታል ያንን ቦታ። አንቺን ለማስደሰት ይጥራል። ተመሳሳይ ነገር እኮ ለአንቺ ያደርጋል። የሆነ ነገር ስትሞክሪ ይደግፍሻል፣ ይገፋሻል፣ ይቀበልሻል። ማንነትሽን ለምታደርጊው ነገር እኮ ጀጃ አያረግሽም። ጭራሽ አቅሙን አትሰጪውም እኮ አንቺ ላይ ለመፍረድ ሆነ አንቺ ላይ ልክ ያልሆነ አስተያየት ሊሰጥ። ስለዚህ ይሄንን አድርጊ፣ ኢንስፓየር አድርጊው። ከአንቺ ጋር ልክ እንደሆነ መሆኑን የምታሳየው እንዲሰማው በምታደርጊው ስሜት ነው። እንደወደድሽው፣ እንደፈለግሽው፣ እንዳከበርሽው፣ እንዳመንሽው፣ እንደተቀበልሽው እንዲሰማው አድርጊ። አንቺን ማጣት እንዲፈራ ታደርጊዋለሽ። በጣም ቀላል። አራተኛው በጣም ሊኖርሽ የሚያስፈልግሽ ራስሽን ማክበር ልምድ ነው። ሰልፍ ሪስፔክት ሊኖርሽ ይገባል። ራሷን የማታከብርን ሴት ህይወት ውስጥ ኖረች አልኖረች ግድ አይሰጠውም። ምክንያቱም መጀመሪያ የሚያስበው ራስሽን ካላከበርሽ እሱን እንደማታከብሪ ነው። ራስሽን ደግሞ እንደምታከብሪ የምታሳየው አንደኛ አንቺን ዲስሪስፔክት ሲያደርግሽ ባለመታገስ ነው። እንዳላከበረሽ ሲያሳይሽ ወይም እንዲሰማሽ ሲያደርግሽ ያንን በመቃወም ነው። ደን ደግሞ ከእንደገና ዲስኦነስት ሲያደርግሽ በቃ እንዳልታመነልሽ ሲያሳይሽ፣ ሊታመንልሽ እንደማይችል ሲያሳይሽ ያንን ባለመታገስ ነው። እጅግ በጣም ብዙ ነገሮች አሉ። አንቺን የሚገፋ ድንበርሽን የሚጥስ ነገር ሲያደርግ ዝም ባለ ማለት ነው። ኦር ዝምታን ባለ መምረጥ ነው። ከዚህ በፊት ያለውን ቪዲዮን ብዙ አውርተንበታል አይደል? እንዴት ራስሽን ማስከበር እንዳለብሽ ያንን አፕላይ ስታደርጊ ነው። ራስሽን ስታከብሪ በጣም የሚፈልገው በጣም ውድ የሆኑ ነገሮችን ከሰዎችን በቀላሉ ስፔሻሊ ደግሞ ከሴት ልጅ አናገኘውም ብለው የሚያሳቡትን መታመንን፣ ክብርን እንደሚያገኝ ታሳይዋለሽ። ከአንቺ በቀላሉ መውሰድ የሚችለው ነገር ነው። አድኖ የመጣው ውበትሽን አይቶ ሊሆን ይችላል። አድኖ የመጣው የሆነ ኳሊቲሽን አይቶ ሊሆን ይመጣል። ባይዘዌ ቁንጅናን ትቶ መሄድ አይከብዳቸውም።
ገንዘብንም ትቶ መሄድ አይከብዳቸውም። ግን እንዲሰማቸው የምታደርጊውን ስሜት ትቶ መሄድ በጣም ነው የሚከብደው። ኢሞሽናል ቡስት ያስፈልገዋል ወንድ ልጅ። ኢሞሽናል ቡስት ስታደርጊው ትቶሽ መሄድ የሚፈራው እንጂ አንቺ ጋር ይሄ አራፊ ጠፊ ረጋፊ ነገሮች ከአንቺ ጋር ስታክ ሊያደርጉት አይችሉም ወንድ ልጅ። ስለዚህ እነዚህ ነገሮች አንቺ ካሉሽ የአንቺ ኳሊቲዎች ከሆኑ በቀላሉ ማይገኙ እንደሆነ ያውቃል። ስለዚህ የወደዳት ሴት ጋር የወደደችው ሴት ጋር እነዚህ ማግኘት ከቻለ ለምንድን ነው የሚተዋት? ለምን ከሷ ስለመለየት የሚያስበው? እሷን ማጣት መፍራት ይጀምራል። መተው ይፈራል። ምክንያቱም በቀላሉ ማይገኝ ነገር ስሜት ነዋ። መታመን፣ መከበር፣ መወደድ እነዚህም በቀላሉ አገኝ። ይህንን ደግሞ መስጠት የምትችለው ራሷን የምታከብር ሴት ነው። ዋጋዋን የምታቅ ሴት ናት። ስለዚህ ምንድን ነው ፕራይስሽን? ዋጋሽን የሚለካው እኮ ለአንቺ ለራስሽ ያለሽ ክብር ነው። የትም ማያገኝሽ፣ እንደፈለገ ማያገኝሽ፣ ሁሉን እሺ ማቲ ማይመችሽን የሚመችሽን የምታቂ ስነ ልቦናሽ የምታቂ ሴት እንደሆንሽ ሲያቅ አንቺን ማጣት ይፈራል። ያ ማለት ከሌላ ብዙ ሴት ጋር ማይገኝ ማንነት ነው። ኦር ከብዙ ሴቶች እንደምትለይ ወይ እሱ ከሚያውቃቸው ሴቶች እንደምትለይ ልታስተምር ይገባል። ራሳችንን የማክበር ልምድ ሲኖረን፣ ዋጋችንን የማወቅ ልምድ ሲኖረን እና ደግሞ በነዚህ ፕራክቲካሊ እነሱን ኢሞሽናሊ ቡስት ስታደርጊው አምኖ ይቀበላል። ያንቺ መሆኑ የራሱ የሆነ አድኖ ያገኘውን በጣም የሚፈልገውን ቴስት ያለውን ነገር ደግሞ ማጣት ይፈራል ወንድ ልጅ። አምስተኛውና የመጨረሻ ወንድ ልጅ ማጣት የሚፈራው በቀላሉ ልትለቀው የምትችለውን ሴት ነው፣ ወይም መተው የምትችለውን ሴት ነው። እነዚህን የማድረግ አቅም ደግሞ የሚኖርሽ ኦቨር ኢንቨስት ሳታደርጊ ስታሳየው ነው። ልክ እነሱ ትንሽ ችላ ሲሉን ኦር ላላ ሲሉን ወይ ፊታቸውን ሲያዞሩ ምናምን ምን እናረጋለን? እኛ ኦቨር ኢንቨስት ማድረግ ይጀምራለን። በጣም ደዋይ እንኖራለን። በጣም ቴክስት አድራጊ እንሆናለን። የት ገባ የት ወጣ፣ የኔ ጌታ ምን ልሁንልህ፣ ልከርበትልህ፣ የት ነው እሱ? የለም ጭራሽ ማራቶን ነው የሚሮጠው። አንቺ እዛው ያስቀመጠሽ ቦታ ነው ያለሽ። ስለዚህ ኦቨር ኢንቨስት የምታደርግን ሴት ምንም ግድ አትሰጣቸውም። በቃ መኖሯን ራሱ ፊል ላያደርግ ይችላል። ስለዚህ ኦቨር ኢንቨስት ማድረግ ማቆም። ታዲያ ኃላፊነትሽን እርሺ ማለት አይደለም። ኃላፊነት አለብን። የእነሱ የሚያደርጉ ወይም መፈቀርሽን መወደድሽን ሊያሳይ ሲጥር አመስጋኝ መሆን፣ ተመሳሳይ አቅም ማሳየት፣ ቴክስት ሲላክልሽ መመለስ፣ ሲደውልልሽ መደወል፣ ፕላን ማድረግ፣ ህይወትሽ ውስጥ ያለውን የፍቅር ህይወት መንከባከብ፣ መውደድ፣ መያዝ በአግባቡ ምንም ጥያቄ ኃላፊነት አለብሽ። ይቅርታ መጠየቅ። ነገር ግን እነዚህን ኦቨር የምታደርጊ ከሆነ ማንም ነሽ መኝ። በተለይ ለወንድ ልጅ ሴት ነን። በቃ ቅድሚያ ቢያረግ ጥሩ ነው፣ ሊድ ቢያረግ ጥሩ ነው፣ ፕላን ቢያረግ ጥሩ ነው። ግን ይሄንን ኦቨርሎድ እሱ ላይ ማድረግ ተመሳሳይ ግፊት ነው ህይወትሽ ውስጥ እንዳይኖር። እንትኗ ጡረታ እየጦርኳት ነው እንዲህ ብሎ እንዲያስብ ነው የሚያደርገው። ኢሞሽናሊም ነው ታዲያ፣ በገንዘብ ብቻ አይደለም በሁሉም ነገር ላይ። ግን ኦቨር ኢንቨስት የሚባለውን ነገር ባካችሁ በቃ በጣም ይሄ ኦቨር ኢንቨስት ወይም እላፊ ሆኑ ድርጊቶችን እሱን ህይወታችን ውስጥ ለማቆየት የምናደርገው አጣዋለሁ ብለን ለምንፈራው ወንድ ነው፣ ወይም በቂ ፍቅር ለማይሰጠን፣ አሊያም ደግሞ በራሳችን እንዲሁ ትራማ ሲኖርብን፣ በቃ ሳይኮሎጂካል ችግር ሲኖርብን፣ ሰዎችን ፕሊዝ በማድረግ ወይ በመስጠት በማድረግ በማስደሰት ለነሱ ኦቨር በመሆን እነሱን እኛ ጋር ማቆየት፣ እኛን እንዲወዱን ማድረግ የምንችል ስለሚመስለን ነው። ግን ሮንግ የተሳሳተ መንገድ ነው። እሱን ህይወትሽ ውስጥ የሚያቆየው አንቺን እንዲያጣ እንዲፈራ የምታደርጊው አንቺ የራስሽን ሮል አግባብ ነው ብለሽ ባመንሹ ስርዓት ባለው መንገድ። ማጣዋለሁ ብለሽ ምትፈሪ ከሆነ ብትለቂው ነው የሚሻለው ይሄድ። ምክንያቱም ማጣትሽ ስለማይቀር ያን ፍርሃት የሰጠሽ በሚያደርጋቸው ነገሮች ናቸው። ካላከበረሽ፣ ካልወደደሽ፣ ካልተንከባከበሽ ልቀቂው። እነዚህ ነገሮች ለሱ ስላደረግሽ ለአንቺ ይሰጥሻል ማለት አይደለም። እኛ በምናደርግላቸው ልክ አይደለም እነሱ የሚወዱት። ለእኛ ያላቸውን ስሜት ግን በሚገባቸው ቋንቋ ስንይዝ ነው። እኛ ሴቶች ነን፣ እሱ አዳኝ፣ አንቺ ታዳኝ ነሽ። በቃ አለቀ። አድኖች ሲመጣ አንቺ ጋር ሲሆን የሚገባውን ነገር መስጠት። ግን ያወጣው ኢነርጂ የለፋለት ነገር ዋጋ እንደሌለው ዝም ብሎ እንደሆነ እንዲሰማው አታደርጊ። ዝም ብላ ትመጣ ነበር ይላል። ስለዚህ ኦቨር ኢንቨስት እላፊ የሆኑ ነገሮችን ማድረግ፣ ማሳየት፣ መስጠት ምንም ለውጥ ማያመጣ እንደውም አንቺን ማጣት ምንም እንዳይመስለው ታደርጊያለሽ። እነዚህ ላይ ሊሚት ሲኖርሽ፣ እነዚህ ላይ ስራ ሲኖርሽ፣ እነዚህም በአግባቡ በኃላፊነት ስታደርጊው ነው የምትሆኙ። ሀሳቤን ከወደዳችሁት፣ ከተቀበላችሁት፣ ካመናችሁት ለእኔ በላይ ካሳውቁ፣ ለሌሎች ይጠቅማል ብላችሁ ካመናችሁ ሼር አድርጉ። እኔታችሁ በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ቻው፣ ሰላም ሁኑልኝ።